ይችሴት በብዙ ዘርፎች ነው ይችሴት ተደጋግሞ ተነግሯል ጸጉር መተኮስ የጀመረችው እሷ ናት ቤት እንደላቀቀ ቤትና ኑሮ ይኖራታል ብላ ገምታለች ማርያም አኬባ እና ያንን ወስዳ በታሳያት ቤቷን በታሳያት ነው በጣም ጉራንጉርና በጣም የሆነ ቤት ነው እንደዚህ አይነት ማህበረሰብ ውስጥ ነው አንድ ታሌንት ያለው ሰው ሞጣ ታሌንት ብልጭ ሲል ያንን ይዘው የሚያባብለም በየዘርፉን ቀደም እንዳልኩ እንደ ድንቹ የሚሸነሽኑት የሚያጋሩት ቢፈጥሩታል አበበ ቢቂላ ሆነም ደግመዋለሁ አበበ ቢቂላ ያለው ሙታን መሃል ነው የሚሰብኩ ነው አበበ ቢቂላ መስበክ ያለበት ህያዋን መካከል ምክንያቱም እኔ አዲስ አበባ ዩኒቨርሲቲን ማቀው በዛ በኩል ሲሄር ነው እዛ በኩል እና በቢተሳቸው እኔ አዲስ አበባ ዩኒቨርሲቲ ማቀው በሳቸው አዲስ አበባ ዩኒቨርሲቲን ማቀው በሳቸው ቤታቸውን በድሉን ህንጻ ያሳዩ ቤቴ ነው የሚሉ ታላላቅ ግን ትንሽ ሆነው ተቆሳም ነው በራቸውን የሚከፍቷቸው የሚሞቱ ይወደቁበት አጽማቸው እንኳን በመቃብራቸው ተቆፍሮ የትም የማይገኙ ሰዎች ይፈጠራሉ አንዷ ሜሪ አርመዴ ናት ሜሪ አርመዴ የምትባል ጥርሰ ፍንጨት ጣይም ያለች ሴት በኋላ ታሪኳን እንዳወቅኩት ሪቮሉሽነሪ ይች ሴት በብዙ ዘርፎች ነው ይች ሴት ተደጋግሞ ተነግሯል ጸጉር መተኮስ የጀመረችው እሷ ናት ክራር ትነች ምንድን ይባለው ክራር ገራ ምንድን ይባለው ክራር መግረፍ ነው መደርደር ክራር ደርዳሪ ናት ደርዳሪ ገባ አስኔድ እንትነች ገራፊ ናት ገብቷል ሰው በዚህ በእንትና ውስጥ በግጥሟ ውስጥ ሁሉ የምትሰማው ነገር አለ ስቃ የምትልበት ነገር አይደለም እነዚህ ነገሮች በሙሉ ሌላው ዓለም አሉ ምን ለማለት ፈልጌ ነው አንድ ሰው በሚኖርበት ጊዜ ከማህበረሰቡ ጋር ይኖራል ከማህበረሰቡ ጋር ይቀርናል ገብቷል በዚህ ሂደት ውስጥ ይወድቃል ይነሳል ነገር ግን አንዳንድ ቀን ይዞት ተነሳው ቫልዩ እሱ ደግሞ አሸናፊ ሆኖ ሶሳይቲ ወደሱ ይሄዳል እና ለምን በጣም በጣም አብዮታዊ በጣም የምትገርም ሊበሬትድ የሆነች በዛ ጋር ደግሞ ከዘመኑ ከዛ ርቃ እንደውም እኮ አንድ ታሪክ አላት እኮ የደቡብ አፍሪካ ታዋቂ ዘፋኝ ማርያም አኬባ ትመጣለች እና ኢትዮጵያ ውስጥ እንግዲህ እሷ ታዋቂ ዘፋኝ ነች ሜሪ አርመዴ ቤትሽን አሳየኝ አለቻት ነው የምትለው እና እሷ የምትኖረው እዚህ ሰራተኛ ሰፈር ዶሮ ማነቂያ የተወለደችው እዛ ነው እዛ ውስጥ የነበረው እዛ ነው 1910 እዛ ዶሮ ማነቂያ ነው የሚያሳየው ያራዳ ልጅ ነበር ያራዳ እናት ማለት ይችላል ያራዳ መስራች እና እሷ መጣ እንግዲህ ትልቅ ዘፋኝ ከመሆኑ አንፃር ትልቅ ቤት ይኖራታል ብለን ነው የሚታሰበው ቤቷ በጣም ደሳሳ ጎጆ የሆነች እንደውም አሁን ቀደም ስናነሳው ነበር ፈረሰ አሁን ፒያሳ ላይ ያሉ የዶሮ ማነቂያ ቤቶች ሲደረጉ ፈረሱ ይላል በዛች በመስኮቷ ወጣው ሁሉ ክራር እየተጫወተች አላፊ አግዳሚ ሁሉ ዘጋ ቆሞ ይሰማት ነበር አሁን ያንን ማሳየት ለሷ አሳፍሯት ዞሮ የኢትዮጵያን ገጽታ ነው እዚህ ውስጥ ነው ምኖረው ብትል ስለዚህ በድሉ ህንጻ ቢባል እዚህ ብሔራዊ ቲያትር ጋር ኮሜርስ ጋር ያለ እና ያንን በሩቁ አሳየቻት የሚል ነገር አለ ምን ያህል እውነት እንደሆነ አላውቅም ግን የሚነግር ነገር አለ የሚነግር ነገር ግን አለ አንድ ነገር ይነግራል አይደል እንደዚህ አይነት ነገር እሷ ኢትዮጵያ ውስጥ ታዋቂ ዘፋኝ በዛ በዘመኑ በነበረችበት ጊዜ ቤት እንደላቀቀ ቤትና ኑሮ ይኖራታል ብላ ገምታለች ማርያም አኬባ እና ያንን ወስዳ በታሳያት ቤቷን በታሳያት ነው በጣም ጉራንጉርና በጣም የሆነ ቤት ነው ምንድነው ምንረዳው ምንድነው አሁንም እንደ ሶሳይቲ የሚመሩን ሰዎች ከዚህ መንገድ የሚያወጡን ሰዎች ማጣት ነው ገብቷል ቀደም የድንቹ ነገር ነው የሚሆነው አሁን ይቺ ሴት የክራር ተጫዋች ነች እንደምትሰማው ለሰዓታት ቁጭ ብላ አንድ ቦታ ብትሄድ ሌላ ለውጥ ሳይኖር ነው የምነግርህ ቤቱ ያውካካ ግጥም እየተቀበለች እሷ እያለች ማዝናናት የምትችላት ግን ታገኛለች ወይ ክራሩን እንስማ ብሎ ፈቅዶ የሚሄድ ከፍሎ የሚገባ አለ ወይ ያ ቁጭ አሁን ለምሳሌ በዚህ ደረጃ አውርተናል ተደምመንበታል ዝግጅት አለኝ ስትል እንሄዳለን ወይ
በመጀመሪያ ደረጃ ራሱ ገንዘብ ላይ ያለን ግንዛቤ ገብቷል። አንዳንድ ቀን ብዙ ጊዜ ተቆረዘ ነገር ገንዘብ የመኖር አቅም ነው ገብቷል። ቶሎ ሄዶ ገንዘብን ወደ መርገም ነው የሚሄደው ብዙ ሰው እንደ ልማድ ካፉ የሚወጣ ብዙ ግን ገንዘብ ለማግኘት ነው የሚፋድደው። ገንዘብ በመኖርና ባለመኖር መካከል ነው የሚጠባ ታመም አትታከመው። የተወሰነ ሪያሊቲ ላይ መምጣት አለብን። ገንዘብ የመኖር አቅም ነው። የሰሩ ሰዎች ደግሞ ማግኘት መቻል አለባቸው። ኑሯቸውም መቀጠል መቻል አለባቸው። ዛስዩ እንትን ነው ኦኔ ሳናስማ she's not my type ይችላል ሰው ሪስፔክት ያን ሰው አከብራለሁ። እሺ ነው ማለት የራሱ ነው ወይ በጣም ነው የምታስዳለኝ እኔ እንደው ሳን ወዳለሁ ይላል አፉ መሄድ አለበት። ስታዘጋጅ ግን ሄዶ ያንን ኤፈርት ማድረግ አይፈልግም። ሄዶ አይከፍልም። ለምናደንቀው ነገር ወጪ ማውጣት አለበት። ስለዚህ እንዲህ አይነት አድናቆት ባዶ ነው። ባዶ ነው። አሁን ለምሳሌ የማይክል ጃክሰን ፊልም ምንድነው ባዮፒክ እንትን እየተላለፈ ነው በአሜሪካ በአውሮፓ። ክብረ ወሰን በሙሉ በዚህ ደረጃ የሰሩ ፊልሞችን ክብረ ወሰን እየሰበረ ነው። ከ800 ሚሊዮን ብር በላይ የሱ ወንድሙ ልጅ ነው የሚሰራው ማይክል ነው። ስትመለከት አንዳንዶቹ አሁንም እንዳለፈው ጊዜ ያንዘፈዘፋቸው ያለቀሱ ጠቅላላ አጥለቅልቀውታል እንትኑ እንደዚህ አይነት ማህበረሰብ ውስጥ ነው አንድ ታሌንት ያለው ሰው መውጣት። ታሌንት ብልጭ ሲል ያንን ይዘው የሚያባብሉም በየዘርፉን ቀደም እንዳልኩ እንደ ድንቹ የሚሸነሽኑት የሚያጋሩት ቢፈጥሩት አሉ። ፕሮሞተርስ የሉም እዚህ ሀገር በታሪክ የሚጠቀስ። በአንድ ወቅት ይመጣል መነጽር ያደርጋል የሆነ የፈረደበት ረጅም መኪና ምናምን ላይ ክሱ ሲወርድ ይታያል። ከዛ ምናምን ከ40 ቀን በኋላ ምን እንጥግባ ስንት የለም ወጥ ሆነ ይላል። እኔ ቢያንስ ነው መነገር ይሄንን እስናት ምሬት ቅዳሜ ነው ዛሬ በቅዳሜ ምሬት አታርጋ። አሁን ሰዎች የሚያዳምጡ እየቆረጡ ነው ጮማ እየቆረጡ ቡናቸውን እየጠጡ ነው። እንዴ አሁን ሰታማረር እጃችሁ ሊቆርጣችሁ ይችላል። እኔ ያማረርኩ ብላል ግን እዚ ሪያሊቲ ለብዙም ያኮ ስለሚጠቅም ነው እንደዚህ አይነት ነገር አሁን በሚሪየር መዲያነሳን እንጂ ለምሳሌ ምንድነው የሚቀባጥረው ሊል ይችላል አንድ ሰው። ቀላል ኤግዛምፕል ሰጥቷል። ውጭ ሀገር ምናምን አልወስደውም እንዴ አሁን እኮ ከዚህ ከ83 ለውጥ በኋላ ደብዛቸው የጠፉ ሙዚቃ ቤቶች አሉ። ጥራቸው ኔሌክትራ ናምባሰል የጠፉ ማራቶን እንዳለ ባታሚዎችና ታለንት የሚያወጡ ቴክኖሎጂ የራሱን አስተዋጽኦ አድርጎ ሊሆን ይችላል። አንዱ ምንድነው ብትለው ከዛ ካሴት ቀረ ወደ ሲዲ መጣ ወደ ፍላሽ ገባ ዲጂታል ሆነ ነገሩ ዲጂታል ሆነ። እንዲህ አይነት ነገር ከተራውቷቸው ሊሆን ይችላል። እነዛ እኮ ፕራክቲካሊ በእንኳን ተሰጥኦ ኖሮት ወደ እነሱ ሄደ ቀርቶ ራሳቸው ተሰጥኦ ፈልገው በየምሽት ክለቡ ይሄዳሉ። ሴሌክት ያደርጓቸው ይዘው እያመጡ ዛሬ የምናከብራቸውን ብዙ ሙዚቀኞችን ፈጥረዋል። ዛስ ፕሮሞሽን ፕሮሞተርስ ማለት ፕሮሞተር ነው። ጊዜው በሚፈቅደው አቅም አድርገው ብዙ ዘፋኞች የድሮ ክፍያ ሊዘገንናቸው ይችላል። አሁን በየቁጥር ጨዋታ ሆኗል። ቁጥር ብቻ ኳሊቲ የሌለበት ሆኗል። ከሌን ያህል ብር አገኘ ከሌን ያህል ሚሊዮን ተከፈለው ይባላል። አንድ ቀን የሀገር ውስጥ ገቢ ሰራተኛ በሆን ጆሬ እዛ ላይ ነው። ገብቷል። ውሸት እኮ ነበር ቁጥር የሚጠሩት። ቁጥሩ ውሸት ዘፈን ለምን ሰው ብሩ በጨመረ ቁጥር የሆነ ታምር አለ ብሎ ስለሚያስብ ማለት ነው። እንትና ምናምን ዘፈና 20 ሚሊዮን ብር ተሸጠ ሲል ኦኬ ሀገር ውስጥ ገቢ 20 በስንት ነው ይባሰው አለው። ግን ማንኛ ሀገር ውስጥ ገቢ ችግሩ ምንድነው? በሬዲዮ የሰማው ማስታወቂያ ተደስቶ ታክስ ለመጣል ይቸገራል። ያ ሌላ ነገር ነው። በሰነድ ላይ ተመሰረተ ነው። ሬዲዮ ያለ ግምት ምንድነው? ታምራት ኃይሉ ነኝ እኮ ነው 20 ሚሊዮን እና ምን ይሄ ምን መቀለጃ ነው እንዴ? ኢኮዝ የሚሰማው ነው። ሰነድ የሚባል ነገር አለ። ታክስ የሚጣለው በወረቀት ባለ ሰነድ ላይ ነው። ፊርማ ውላችሁን አምጡ ይላል። አሁን ትልቁ ጥያቄ የግድ አንተ ነህ ሰውየው ታምራት ኃይሉ 20 ሚሊዮን ብር ተከፈለኝ ብላል። ይሄንን በጽሁፍ መቀየር ነው ከድምጽ ሰነድ ማለት ውስጥ ነው። እዚህ ላይ አምጥቼ እዚህ ላይ ፈርም ነው እኮ ሌሎች ነገሮች አሉ። ለምሳሌ ገንዘብ ብቻ አይደለም በአይነትም ክፍያ አለ። ቤት ትቀርባለህ። ይሄ ድምጽ ማስረጃ ነው እኮ በአይነትም ተከፍሎኝ ነው 20 የደረሰው። ዋናው ክፍያ ብቻ 10 ነው። እዳዝማ ተርሱ ታክሱ የሚጣለው ከ10 ላይ ነው። ግን ቢያንስ ፍርድ ቤት ነው የምትከራከረው። ፍርድ ቤት ትከራከራለህ። ገብቶሃል? አሁን የቁጥር ጨዋታ መጥቶ ዘፈኖች በዚህ ቁጥር ኃይል እንዲሸጡና ይሄ ዲሰፕሽን ነው።
ከምንም ግን የተሸጣ አይመስለኝም እኮ በነገራችን ላይ ለምን ሰሩ ለማለት ይቸገራለሁ ብዙዎቹ እንደዛ ካሉ በኋላ ከዚህ አሁን ከሚሊዮን በኋላ ነው እንደዚህ አይነት ነገር የመጣብን 5 ሚሊዮን 10 ሚሊዮን 20 ሚሊዮን ተሸጡ የሚባሉ ካሴቶቻቸው ስብሰባ ግን በዛ ደረጃ ማልሄዱ አልተሸጡላቸው እኔ ምን አገባኝ ቢሸጥለት ባይሸጥለት እኮ ሰራውን አልተማመነ እንደ ሀገር ውስጥ ገቢ ሰራተኛ ብሆን አንዱ እመድባለሁ የሀገር ውስጥ ገቢ የመገናኛ ብዙሃን ተከታትሎ አስፈጻሚ ስለዚህ በዚህ እንኳን ይሄንን ወናፍ የሆነ የፕሮሞሽን መንገድ ታስቀርዋለህ ስራው ላይ እንዲተኮር ታደርጓለህ ማለት ነው ያን ጊዜ ግን ገንዘቡ ብዙ ባልሆነበት ሰዓት ላይ ዘፋኞቻችን ፊያት ነርተዋል አይደል መኪናቺ ትንሿ ቤቢ ፊያት ኖት ዛት ዋን ፊያት ያቺ ነው ሌላ ፊያት አለች ፊያት ምን አይነት ትንሿ አለች እንዴ አሁን እኮ አለች ፊያት ምትላት እንቁላል የምትመስል ቤቢ ፊያት ነው ማስተዋወቅ ኖ እንደስ በስ እሱ ነው የነዳ ዘፋኝ አላውቅም እንኳንም እግዚአብሔር ከዛ ተበቃቸው እሷን ማቅለል ነው እንዴ እሷ መኪና በጨራዴ እሷ ያላስ ነው የግል ቂም አለኝ እንዴ ቮልክስዋገን ይነዳል እንዴ ቤቢ ፊያት የነዳ ዘፋኝ አላውቅም ተቀልላለች አይ መኪና ሲጀመር ሁሌ ከቤቢ ፊያት ነው እኛ ብቻ ከሆነን ከፍ ብለን አሁን ዘመኑ ፈቅዶልን ሌላ ነገር ላይ ዘፍ ያለው ቤቢ ፊያት ሪሊ በዚህ ውስጥ ያየው ዘፋኝ የለም እግዚአብሔር ይመስገን አለማች ተቆመና ፊያት አንዳንዴም ከኑሮ ጎርበጥ ካረገበት ታክሲ ታረጋታል ከፍ ምትለዋለች ኦኬ ከፍ ምትላለች ታክሲ ላይ ነበር ታዲያን ጊዜ በሱ ኮልፍ ሲሉ ድንግጥ ነው የሚለው ልባችን ያንዴ ክብር ያላት መኪና ነው አለም እንዴ ዛሬ ጊዜ ጥላት ነው ስለዚህ ያንን ያደርጋሉ አለባበሳቸውን ቢሆን ዜንጦ ነው ዘፋኞቻቸው አይደለም እንዴ ሁላቸውም ቢሆን ቢዘፍኑ ትልልቅ ሆቴሎች ነው እና ሙሉ ቀን የነበሩበትን ጊዜ አሁንም ድጋሚ መሮቻ አይቻልም በእነሱ ልክ ነው ሙዚቀኞች እኮ ስትል እኮ እንደሱ ታመጣለ በባንድ ደረጃ ሮአን ስታነሳ ራስው አለባበሳቸው ሸሚዛቸው ብለ ታመጣለ የነ ኢትዮ ስታርን ታመጣለ ዳላክን ታመጣለ በጣም ክብር አለው ዘመኑ ይፈቅድላቸው አሁን የኛ ዲጂታል ሲባል ስታቲስቲካል አድርግ ነው እንተና 18 ሚሊዮን ብር ወሰደች አንዳንድ ቀን ግራ ነው የሚገባው ምንድነው ቀኔ ያለቃ ገብራና ቀኔ ቀረበበት ነው ዘፈኑ ግራ ጋባል ሰው አሁን ይሄን ብናወራው ለምንድን ነው ይሄን ሁሉ የምናወራው ወጥቶኑ ትርጉም ያላችሁ መሬት የረገጡ ምንድነው የምትልህ ሿሿ ነው የምትለው ምንድነው ብልጭ ብሎ ድርግም የሚሉና እንግዲህ አንድ ሚዲያውን አጥለቅልቀው ወደ ይጣፋሉ ደግሞ በተደጋጋሚ ከመሰልቸቱ የተነሳ አሁን ምንም ጆሮን አልሰጠም ግን የእውነት ያመነ የዚህ ዝንባሌ ያለው ደዚት አሁን እንደጀመሩትንም ያያየናቸው የተቀበሉትን እንደ ሸማኔ መወርወሪያ እዛ ማሽን ውስጥ ተፈቷል አንድ ዩቲዩብ ፈጥረዋል በቃ ያመጡ መክተት ነው እንጂ እንደ ኢንቨስትመንት የሚያደርጉት የሚፈጥሩት ምንም ነገር የለም አንድ ዘፈኖት እንኳን ያ የወጣው ዘፈን ሰው ጋር እንዲደርስ ጆሮአችን ጋር እንዲደርስ የሚጠቀው መዲያ የፈረደበት የእንተና ምናምን ተሰይ ዘፈን ወጣ ዘፈኑ መቸም እንደዚህ ምን ሲያፍት ቢክሪት ይወደ ነገር ነው ስራዬ ብለመታል እኮ አይደለም እንዴ ስራዬ ብለመታል እንዴት ሶሳይቲው ለድረስ የሚለው ነገር ማሰብ አለበት ስለዚህ ከልባቸው አስረኛ ስራቸው ያሉነ አሁን እዚህ አንድ ስራም እኮ ዋጋ አላት አንድ ብቻዋን እኮ ለስም መጠሪያ በአንድ ስራ ረክቶ ለመኖር ይፈልግ ባላለው 50 ነው ስራው ስለዚህ እዛ ስራ ላይ ስለማትኩር ድብኝ ያለ የሚያረካ ነገር አይሰሩም እና ውጤቱ ምንድነው ለራሳቸው መቀመጫ ሳይኖራቸው የራሳቸው ስም እስረኛ ሆነው ቤታቸውን በድሉን ህንጻ ያሳዩ ቤቴ ነው የሚሉ ታላላቅ ግን ትንሽ ሆነው ተቆሳምነው በራቸውን የሚከፍቷቸው የሚሞቱ ይወደቁበት አጽማቸው እንኳን በመቃብራቸው ተቆፍሮ የትም የማይገኙ ሰዎች ይፈጠራሉ አንዷ ሜሪ አርመዴ ናት እና አሁን ለምንድን ነው ያነሳዋት ሜሪ አርመዴን ከራከረላት ነበር ነገር ግን ከዚህ ጋር አብሮ ሊነሳ የሚችለው እንትን ጩኸት ስለሚሰማኝ እዛ ውስጥ አልገባም she's revolutionary በጣም አብዮተኛ እንትን በጣም በሐሳብ ያላት በጣም ጠበኛ ሰው ናት ከዘመኗም የቀደመች ሰው ናት እና ባለፈው ምን አየሁኝ ሐውልት የጸጋዬ ገብረመድህን ሻርፓቸውን እንዲህ አድርገው አየሁኝ ስብሐት ገብረ እግዚአብሔር ስብሐትና ነው ጥላሁን ገሰሰ 6 ኪሎ ነው 6 ኪሎ ነው
እሄዳለሁ። ሰፈሬ ነው 6 ኪሎ። ጥላሁን አንድ ቦታ ብቻ ባይወሰድ ደስ ይለኛል ከተቻለ። ሌላም ቦታ ቢኖረው ሌላም ቦታ በጣም ደስ ይለኛል። ብዙ ጊዜ ድንቅ ነው በጣም። አይ ቲንክ ይመስላል ጥላሁን ገሰሰ በጣም ጥሩ አድርጎ የሰራው። ደግሞ የመጣብን ችግር ይሄ ሐውልት ነው እንጂ የማስመሰል ውስጡ የስዕል ጥበብ የሌለው አይነት ዝም ብሎ ሐውልት ግንባታ ነገር ነው። እዚህ ላይ ግን ጥላሁንም ይመስላል፣ ጸጋዬ ገብረመድህን ይመስላል። ቁጭ ነው፣ ምንም ጥርጥር የለውም። ስብሐት ገብረ እግዚአብሔር ይመስላሉ። ስብሐት ይመስላሉ። አስመስለው ቁጭ አድርጓቸዋል። ልጁ ጊዜ ወስዶበት ነው የሰራው። ባለፈው እንደውም ታሜ ጥላሁን ገሰሰን የሰራው እኮ እዚህ ኢንተርቪው አድርገን ነው። የስዕል ትምህርት ቤት ጥበብ ትምህርት ቤት አለን እኛ። ኢንቨስትመንት ሊደረግ የሚገባው እዚህ አይነት ቦታ ነው። እሺ ጸጋዬ ያለ በስዕል ደግሞ መሐሙድና በስዕል ማለት ግድግዳ ላይ ሞዛይክ የሚባል አለ። ሞዛይክ ግድግዳው ላይ የተሳለ ስዕል ነው። በጠጠር በዚህ በሞዛይክ ስዕል ነው። ግራና ቀኝ ነው የሆኑት። አሁን እኔ ግን የስብሐት ገብረ እግዚአብሔርና የጸጋዬ ገብረመድህን ላይ አይቼ የጥልሽ እንዳለ ነው። የጥልሽ ግን ምንድነው በጣም አሪፍ ነው አሁን የተደረገው። ቁጭ ምንልበት ዙሪያውን ቁጭ ብለን ወይ መጽሐፍ ምናነብበት እሱ እኮ ሪቫይቭ ማድረግ ይቻላል። ደጋግመህ በማሳየት እኮ ነው መጽሐፍ ቢነበበት። ላፕቶፕን ቁጭ አድርገህ እንደዚህ አደባባይ ማለት ነው። ከዚህ አንጻር ነው የአበበ ቢቂላ ሐውልት ስም ነው። አበበ ቢቂላ አሁንም እደግመዋለሁ። አበበ ቢቂላ ያለው ሙታን መሃል ነው የሚሰብከው ነው። አበበ ቢቂላ መስበክ ያለበት ሕያዋን መካከል ነው። ተሰራለት እኮ ይሄውልህ እንግዲህ ረጅም ጊዜ ሆኖናል ድምጽ ስናሰማ አይደለ? አንተ በተከታታይ ሰርተሃል። እዚህ ኡራኤል ፊት ለፊት ላይ የስፖርት ፓርክ ተከፍቷል። የስፖርት ያበባ ልጨርስ ከኡራኤል ወደ ካሳንቺስ በምትዞርበት ጊዜ ያለው ፓርክ እንዳለ የስፖርት ፓርክ ተብሏል። እና የስፖርት ናቸው እዛ ውስጥ። ግን አበበ ቢቂላ ዋናው ሰውዬ አበበ ነው። እዛ ላይ ምን እንዴት አቀማመጡን ነገር ያምሰው የጀማየት ነበረብኝ። ቀጣለሁ ግን አበበ ዋናው ሆኖ ከኋላ ሌሎች የኦሎምፒክ ጀግኖች አሉ። ብዙ ቢዩቲፉል አንድ ነገር ከሆነ ቦታ ይጀምራል። እንዴት ግን የአበበ ቢቂላ ሐውልት ሌላም ቦታ ያስፈልጋል። እኔም ማስበው መናፈሻ ብቻ ሳይሆን አብሮ ሙዚየም የኢትዮጵያ የአትሌቲክስ ሙዚየም ያሸነፏቸው ጫማዎች። ምክንያቱም ገና ብዙ የዓለም ክብረ ወሰን መስመር አለብን። አሁን በራሴ እንትን ማለት አንዳንዴ ስሜት እየተጎዳ መተው ነገር ሆኖ ነው እንጂ አሁን ለንደን የሰሩትን አይዳል አይደለም። ከ2 ሰዓት በታች ገባ እኮ ማለት ነው ማራቶን። አሁን ድሮ እሱ እንዴት ነበር የሚያደርገው? አንዳንዴ ጫጫታ የግጭቱ አንዳንድ የምሰማው ነገር ያስፈራጋል እንጂ ብዙ አላስፈላጊ አትሌቲክሱ እንደ እንትን ነው። እኔ አትሌቲክሳችን እንደ ቤተ መቅደስ ነው የማየው። እኔ እዛ ጋር እንትን አልፈልግም እንደ ይባለው ይሄ ቢሮክራሲው ምኑም ጭቅጭቁ መኖር የለበትም። እዛ ውስጥም እንትን ስትሆን በትማች ገንዘቡ ላይ እንትን ያደረገ ትሬንድ ፈጣሪ አይነት ነገር ልክ እንደ ዘፋኝ አይነት ነገር እንደ ባለ ሀብት ስትሆን አልወድም። ስትሪክት እንትን ነው። ደርባባ ነው ቦታው። ይህ የናበበ ቦታ ነው። ቱት ና ልታሊሰብ ስራ ትልልቅ ነገር ስራ ገንዘብ ካለ ትልልቅ ነገር ገንባ። ግን እንትን የምትቦስትበት እኔ እንዲህ አድርጌ ምናምን የምትል አይደለም። እኔ እሱ መነካት የለበት። አንዳንዴ እንደዚህ አይነቱ ነገር ይበዛና ብለህ የምትወጣበት ጊዜ አለ። ያ ባንዲራ የሚውለበለብበት ነው። ያ ሳያቋርጥ ኢትዮጵያን ሲሰብክ የሚኖር ቦታ ነው። ያ ሆሊ ቦታ ነው። እውነቴን ነው የምነግርህ። አሁን እንትን ላይ የሰሩት ነገር ስፖርት ፓርኩ አይ ቲንክ ይሄንን ሐሳብ መንግስትም ሰምቷል ከሚሉት ውስጥ ነኝ። ይገርማል። አበበ ቢቂላ ያስፈልገዋል የሚለው ነገር መንግስት ማለት እኮ ቤዚካሊ ነው እናንተ ማለት ነው። ይሄ እንደ ቀላል የሚታይ አይደለም። መሰማት አለበት። ያበበ ግን ነው የምነግርህ ከቦታም ተመርጦ እንትኑ ተደርጎ ከኋላው የአትሌቲክስ እንትን ሙዚየም ተደርጎለት ወላጆች ልጆቻቸውን ይዘው ሄደው 40-50 ጥንድ እዛ ውስጥ ሆኖ እንትን የሚልበት ምንድነው የሚዝናኑበት ስፖርት የሚሰሩበት ነው። እኔ በእውነት ለአበበ በነገራችን ላይ የአበበ ሐውልትን ደግሞ ለመስራት ኢትዮጵያ ብቻዋን አይደለችም። ዓለም አለ ከጀርባ። እኔ በእርግጠኛ ጃፓንን ያነጋግራለሁ እድሉን ከሰጡኝ። ጃፓንና ማናገር ሊጣሉ ይችላሉ። አታስታውስም እንዴ? ማናገር እኮ አስፈላጊ አይደለም። የጃፓን ጠቅላይ ሚኒስትር አዲስ አበባ የመጡ ጊዜ ነፍሳቸውን ይማር ሺንታሮ አቤ እኮ ስማቸው የተቀየረውም አበበ ቢቂላ እዛ የማራቶን በመሮጡ ነው በማሸነፉ ጊዜ ስለተወለድኩኝ ነው ሺኖ አቤ የተባሉት። ይሄን ብለው ተናግረዋል። እና አዲስ አበባ የመጡ ጊዜ አበበ ቢቂላ ቤተሰቦችን ማግኘት ፈልገው
የት ያገኙት? አበበ ቢቂላ ሙዚየም የለውም። አበበ ቢቂላ ይሄን የለም ያለው ስቴዲየም ብቻ ነው። የሥርወ መንግስቱ መስራች ነው። ንጉሠ ነገሥት እኮ ነው። እና የራሱ ልፍኝ ያስፈልጋል። እና ማግኘት ስላልቻሉ የአበበ ቢቂላ ቤተሰቦችን የትና የት ጃፓን የሮጠበትን ማሊያና የተለያዩ ነገሮችን ይዞ ሸራተን ሆቴል አንድ ክፍል ውስጥ ነው የጃፓን ጠቅላይ ሚኒስትር የጋበዛቸው። እዛ ውስጥ ካሜራው ገብቶ ሳፎኬሽኑ ምን አይነት ነገር አልችልም። ከዛ ለአበበ ቢቂላ ራሱ የቻለ ነገር እኛ እናሰራለን አሉ ጃፓኖች። አሁን ያንን ካሉ በኋላ እንዲህ አይነት ሀብታም ሰው አበበ ራሱ ሐውልቱ የራሱ ያበበ ሐውልት ነው የምነግርህ። በማናቸው ጣሊያኖች ነው ወደው እንደዚህ አይነት ሲሰሩ ቅርጻቅርጽ ማሰባኩላ በዛ ደረጃ ነው። እስከነላቡ ነው የምፈልገው አበበን እስከነላቡ። አሁንማ ነጭ 11 ቁጥር ከጀርባው ተጽፎ ማለት ነው። ይሄ ይቀራል። ምክንያቱም እዛ መናኸሪያችን ነው መሆን ያለበት። አብረህ የምትበላበት እንዴት ነው የሆነ ላይፍ ያለው በዙሪያው እንትን የሚፈጥረው። እና እቺ ልጨርስ ነው ወደ ማስጠቂያ። ሜሪ አርመዴና ሁለት ሰዎች መጡብኝ ነው የምነግርህ። ሜሪ አርመዴ አንደኛ ቦታዋ አሁን የወደቀችበት ቦታ ላይ የነበረ ሐውልት የለም ታውቃለህ፣ ጊዮርጊስ ቤተክርስቲያን ጀርባ። ኢትስ ኖት ፌር። አየህ። ሁለተኛ አሁን እቺ ሴት ከነክራሯ ከነፍንጭቷ እንደ ጥላሁን አይነታውን እዚህ ጋር አሁን ስብሐት ገብረ እግዚአብሔር በተቀመጡበት ጸጋዬ ገብረ መድኅን በተቀመጡበት የሆነች ቦታ እስከነክራሯ ማየት ፈልጋለሁ። ልያላት እንዴ ይላት ማለት እንደዚህ ይላት። ስለዚህ ልጇ ስራዋ ነው እሷና እድሉ ከተገኘ ደግሞ ፕሮፌሰር መስፍን እስከነ ቢትልሳቸው። ምክንያቱም እኔ አዲስ አበባ ዩኒቨርሲቲን የማውቀው በዛ በኩል ሲሄድ ነው። በዛ በኩል እና በቢትልሳቸው እኔ አዲስ አበባ ዩኒቨርሲቲ የማውቀው በሳቸው፣ አዲስ አበባ ዩኒቨርሲቲን የማውቀው በሳቸው። ቶሙካ ጋር ብዙ ጊዜ ቡና የሚጠጥበት ቴድሮስ አደባባይ የእሳቸው ደግሞ ያቋርጠኛል እንጂ እኔ እሳቸውን ለመጀመሪያ ጊዜ ያየሁበትን አጋጣሚ በነገር ከፋና እንዲህ ስወጣ የእሳቸው መኪና ቆማለች። እሺ ሲትሮን ነች ያቺ ሲትሮን እና ልክ እንዲህ እንደወጣው ጸጉራቸው ተቋላ አፍሮ ነው ጥቁር ቢትልስ ያደረጉትና መኪናቸው ውስጥ ገቡ። አይ ዶንት ኖ ያውቁ ይሆን እንዴ አላውቅም። ምክንያቱም እንደዚህ ብለህ ሰላም አለኝ ማለት ነው እዛ ጋር ሆነ። ለኔ ዛት ሞመንት ወሬት ነው የምነግርህ የተሰማኝ ክብር የተሰማኝ ደስታ አልነግራችሁም። እና ቢትልሳቸውንና አፍሯቸውን ሳይና ገጽታቸውን አይተነው ግንባራቸው ላይ ጥፍ ያለ አንድ ምልክት አለ። የሙርነት መለኪያ ስለዚህ የሙርነት ስለላዩ የቦማር ላይ ተኮነ ገጽታው አንበሳ ነው ያሉና በጣም አንበሳ የሚመስል ነገር አላቸውና የሳቸው እስከ ቢትልሳቸው እስከ አፍሯቸው እናሰማለና ተጀምሯል። ሜሪ አርመዴ እነ ጸጋይ መሃል መሆን አለባት። ከንባብ መሃል ይሄ ክራር ያስፈልጋቸው። ሜሪ አርመዴ ተራማጅ ናት እኮ። የልብስ ዲዛይን እኮ ልብስ እኮ ራሱ ያመጣች ናት። ዳንስ በቅድ እኮ ነው አሁን የልብስ ዲዛይን ተብሎ በየቦታው ለምን እንትን ያለው ኢትዮጵያ ውስጥም እሷ በዛ ዘመን እኮ በጣም የማይታሰብበት በቃ በጣም ነውር የተባለበት ጊዜ እኮ ነው። ፓሪስ ሄዳ እኮ ነው ፓሪስ ሄዳ